ረበሻችሁ ጋይስ ከሆናችሁ ታወራላችሁ ብዙ ነገር ልታወሩ ትችላላችሁ ሐሜት አይሁን እንጂ ያለውን ነገር ታወራላችሁ እንደዚህ ነው ትላላችሁ እኔ ባይዘው በህይወቴ በራሴ በጣም ፕራውድ ሆነበት ነገር ልንገራችሁ እግዚአብሔር ምስክሬ ይሄው ኪዳ ልጄ ኬኳዬ ነው የምላችሁ በህይወቴ ነው የምላችሁ ይሄንን ላይክ እንደ ደካማ ጎንም ይሁት እንደ ሞኝነትም ይሁት እንደ ጅልነትም ይሁት የኔ ነገር ነው የምነግራችሁ በህይወቴ ስልክ ሳወራ ሰው ሪከርድ አድርጌ ያለቀ በህይወቴ በጣም ብዙ ነገሮች ፋውሎች እየተሰሩብኝ እንኳን ማለት ነው ድጋሚ ሰውን ሪከርድ ለማድረግ ራሴን አላዘጋጅም በጣም ይገርመኝ ነገር በቃ በህይወቴ በጣም ይገርመኝ ነገር አንድ ሰው ብቻ የሆነ ሰው አልዋሻችሁም ጊፍተር በጣም ትልቅ ሰው ጊፍተር ነው እሱን ሪከርድ አድርጌዋለሁ ምክንያቱም ለምን እንድነው ሪከርድ ያደረኩት ማድረግ ስላለብኝ ሪከርድ ሳደርገው እሱም ማውቃል ግን ማድረግ ስለነበረብኝ ነው ያረኩት ማለት ነው ከዛ በኋላ ድሮ ከዮናስ ሙሉና ጋር ስናወራ በውስጥ በኩል የተጻጻፍነው ስቶሪ ላይ አድርጌዋለሁ ፖስት አድርጌበታለሁ ያ ልጅነትም ነበረ እና እኔ አሁን እግዚአብሔር ምስክሬን አሁን እንደዚህ አይነት ሞመንት ሰምቼ እንኳን እንደዚህ አይነት ነገር ሀፕን እንዳደረገ ሰምቼ እንኳን ድጋሚ መተሽ ብታወሪኝ ሪከርድ አይምሮ ውስጥ አይመጣም አንድ ወዳጅ አለች ስሟን አልጠቅስላችሁምና ሁሌ የምትለኝ ለምንድን ነው ሪከርድ ማታረጊው ትለኛለች ከከሌጋ እኮ እንደዚህ አውርተን ነበር እንደዚህ አለኝ እንደዚህ አልኳት እንደዚህ ለምን ሪከርድ አላደረግሽ ለምን ሪከርድ አታረጊም ትለኛለች ከዛ ምን ይሰራልኛል እንዴ ማስረጃሽ እኮ ነው ኖ ማለት የሰው ልጅ ለተወሰነ ጊዜ ልታምኑ ትችላላችሁ በኋላ ላይ ግን እውነታዎች ሲወጡ እውነት ባይዘዌት ትዘገያለች እንጂ ትወጣለች አዎ ለተረዱ ትችላላችሁ አዎ እውነት አይደለም ብላችሁ ሚዲያ ላይ ያለ ማህበረሰብ እንደምታውቁት እብድ ነው እንደ ልባችሁ ታስባላችሁ ግን አይመጣልኝም እኔ ቢመጣልኝ እኔ አሁን ድረስ በቃ ለአይምሮዬ መቀበል ያልቻልኩት ማድረግ ያቃተኝ ሰውን ሪከርድ ማድረግ ጋይስ በቃ በህይወቴ እኮ ነው ማለት ሰውን ሪከርድ ማድረግ እመቤቴን ኬኳት ሙት ጭራሽ ነው የማይመጣልኝ ለምንድነው ግን ጋይስ እስቲል እኮ ነው ይላችሁ ተበድዬ የሆነ ነገርም ደርሶብኝ ምናምንም እያወራው ሪከርድ ማድረግ በቃ በህይወቴ ስልኬ ላይ ሪከርድ ማድረጊያ ሲጀመር የለው በመጀመሪያ ደረጃ ሪከርድ በህይወቴ አልወድምም አላረግም እና አንዳንድ ሰዎች ማለት ነው ሪከርድ ከባድ ነው ግን እኮ ሚዲያ ላይ ደግሞ ስትመጡ ሪከርድ ካላረጋችሁ በምን ታማኝነት ታገኛላችሁ ትባላላችሁ ፈርዘር አይሮን እኔ አላውቅም እና እንደው ሪከርድ ሲባል አሁን ትዝ ያለኝ አንድ ነገር አለ እንደው በሰሞነኛ ጉዳይ ማን መሲ እኔማ መሲ መጣች ጋይስ አርሳ መጣች እዛኮ አሁን ከጉቺ ጋር ልትነጋገሩ ስትልቆ ፑሽ እያልኩ ነበር እኔ እዚህ ላይፍ ገብቼ ምክንያቱም ያቃጥሩልሻላ ይነግሩሻል መሲ አሁን ልንገር ብዬ ነው እንዴ አለችሽ ናም ይላሉ አረ ቅድም እናንተ ጉቺ ጠቅስ ታረግ ስትመልሽላት ጉቺ እያልኩ ነበር ሪከርድ አድርገው ከሚያቀሳስሩ ልንገርሽ ከባድ እኮ ሆነብን እኮ ሚዲያው ቀልድ በቀደዳ ይቻላል ቀይር ነው የሚያደርጉትና አብዬ ነበር ግን መሲ ግን ማለት ነው አንተ ይግልክሽ እኔ ግን የዛኔ ቪዲዮ ላይ ስናገር ታቃውን በአጃቢ በወዳጅ ምናምን ሳይሆን ስለ እውነት እንነጋገር የዛኔ ቪዲዮ የሰራው ጊዜ በጣም 100% እርግጠኛ ሆኜ ነው መነግራችሁ ጉቺ መሲ አላወራችሁም እዛም ትበል እንጂ ለመወደድ የምታሳየው ድራማ ይኖር እንጂ እኔንም እንደዚህ ያደርጋኛለሽ ብዬ ስናገር ተሳስቻለሁ ውሸት አውርቻለሁ በኮሜንቶች ጻፊልኝ ምንም ሳይሆን ለራስሽ ለሐቅሽ ያወራውት ላይ ውሸት የሆነ ነገር የተጨመረ አንቺን ለማስጠመድ አንቺን ለማስጠላት አንቺን ሰዎች እንዲሉሽ ለማድረግ ያወራውት አስተያየት አለ ወይ እንደዚህ ያረክሽኝ መሲ ብዬ ጠይቄሽ አውቃለሁ ተናግሬሽ አውቃለሁ የዛኔ ግን ሁሉም ሰዎች ሲናገሩሽ ያው ትክክል ነሽ ቴንክ ዩ ይሄን ነው የምፈልገው እኔ በቪዲዮ እንድታወሩ ምናምን አልፈልግም ይሄን ምክንያቱም
አው ብለሽኝ ቴንክ ዩ አውርተን ብዙ ነገር ብለሽኝ እንደው እምባይ እንደው ሪከርድ እንኳን አላረግሽኝም አይደለም አታረጊኝም። በምን ምክንያት እንደዛ ብለሽ ስታወሪኝ እንኳን እምባይን እያፈሰስኩ ነው ያናገርኩሽ። አመሰግናለሁ ስላከበርሽኝ መስዬ ቴንኪዩ። እሺ በጣም ነው የማመሰግነው። ማለት በኬኳ ስላዘንሽብኝ ስትለኝ ጋይስ ማርያምን ያው እናቶች ታውቁታላችሁ ፊሊንጉንና ከዛም በኋላ ግጭት ስታረገኝ እንደ እናት ምን ይሰማችኋል? የመጨረሻ ይዤባት ማለት ነው። ከዛ በኋላ ግን ህዝቡ ተነስቶ እንዳለ ሲቆጠቁጣት ማለት ነው። እሷ አላወራችም አልኩኝ 100% አይኑ እሷ እንዳላወራች አውቀው ነበረ። ግን አውርታለች ብዬ ሰው መሲናት ወረኛዋ ውሸታም ናት ብለው ሰዎች ሲሏት ናት አይደለም ስተቷን ነግራታለሁ። የሚጠቅማት ከሆነ ትሰረው፣ የማይጠቅማት ከሆነ ደግሞ ወረኛ ስለሆነች ሊያ እንዲያለች ብላ ትለፈኝ። ግን እውነት አንድም ውሸት አልተናገርኩም። ትክክለኛ ነገር የተናገርኩት በሰዓቱ ማለት ነው። እና ሚዲያ ላይ በአሁኑ ጊዜ ሚዲያ የገባኝ ሚዲያ ውሸታም በጣም የሚወደድበት ነው። አስመሳይ በጣም የሚደነቅበት ነው ምናምን። እውነተኛ ሰው በፍጹም አይኖርም ሚዲያ ላይ። ሀቅን ይዘኛም እንጀራ ሆኖብን ነው እንጂ ጋይስ እንደው እንጀራው ስራ ሆኖብን ነው እንጂ ከእናንተ ጋር እንደዚህ ተናንቀን ያለን ታስፈራላችሁ። ጂሰስ ክራይስን በጣም ታስፈራላችሁ። እግዚአብሔር ምስክሬ ነው። በጣም ነው የምታስፈሩት። ርብስማ እውነት ቢኖራችሁ ራሱ እውነታችሁ በኮመንታተር ይታፈናል። በሰው ሳይሆን በኮመንታተር ሀቅ እንኳን ኑሯችሁ እኮ ነው ማለት ሀቅ እንዳንቺ ማለት ነው። እኔ ሲጀመር ይኸውልሽ ግሩፕም ማህበልም ድርጅትም ጊፍተርም ምናምንም አደራጅቼ የምመክረውም ማውራውም በእኔ ስም 4 ሰው ካመጣህልኝ ሊያ ግሩፕ ከፍታ ታወራኛለች ብሎ የሚልክ ከ2 ልጆች በስተቀር ካለህ እኔ ልቀጣ። በህይወት ያላቅም እንደዚህ አይነት ነገር። እናንተ የምትሰጡኝን እውነት የምሰማውን ከነ ማረጋገጫ ይዤ መጥቼ እነግራችኋለሁ እንጂ ከማንም ጋር የለኝም። ያ ፐርሰናሊ ስታወሩ ላውራችሁ እችላለሁ። ሊያ ሚዲያ ላይ ታወራለች እንደዚህ ምናምን ነው። ስልኬን አግኝተህ ከደወልክልኝ በሪስፔክት አናግርሻለሁ። ለምታናግርኝና ለምታወሪኝ ወሬ አወራሻለሁ። ላይክ እንደዚህ ምናምን የለም። ምናልባት አንዳንድ ሰዎች ለእንደዚህ ነገር አውርተዋችሁ ለክፋት ከተጠቀሙባችሁ አላቅም። ካወራሽኝ አወራሻለሁ። እውነታው ይሄ ነው እና ግን ያስፈራል። ወይኔ በጣም ታስፈራላችሁ ኮሜንታተሮች ጋይስ። ኦ ማይ ጋድ። እና ባይ ዘ ዌይ ይመስላችኋል ትክክል ሚዲያ ላይ ምንም ትክክል የለም። ትክክል ይመስላችኋል እዚህም ትክክል እዛም ትክክል ነው። ሚዲያ ላይ ምንም ትክክል የለም። ይሄንን አሁን በአሁኑ አይቻለሁ። ሶ ሊያ ሪከርድ ስሚ ኤልሹ በኋላ ገቢም እንዴ ኤልሹዬ ሳይሽ የሆነ ነገር ሳቂ መጣ። ኤልሹ ደግሞ ጀመረኝ። ሾካካው አረ ሾካካው ሳልነግርክ ያንተ አካውንት የሆነ ሰው ደውሎልኝ ያንቺ አካውንት ነው ብለውኝ። ሾካካው ጋይስ አው ሾካካው የሚባለው ሰው አካውንት ኮመንት ያደረገ ነው። አረ የሆነ ሰው ደውሎልኝ ሳልነግርክ ገብርኤልን ያንቺ አካውንት ነው። ሾካካው ምንድነው እንዴ? ጋይስ ሾካካው የሚለውን አካውንት ፎሎ አድርጉት። የስ ሾካካው የስ ገብርኤልን ሳቄ መጣረን ይሳረተኝ ተይ ገብርኤል በውስጥ ጽፈውልኛል። እኔ ምን አውቄ ሾካካው እኔ ምን አውቄ
እንዴ ያንቺ አካውንት ነው እንዴ? ለምንድን ነው የኔ አካውንት? እኔ ማውራት የፈለኩትን ሚዲያ ላይ ቀጥታ መጥቼ አወራለሁ እንጂ ፌክ አካውንት ከፍቼ ስለናንተ ምን አስወራኝ አልኳቸው። እኔ ደግሞ ስለናንተ ምን አስወራኝ? ፌክ አካውንት የሰማሁትን ሚዲያ ላይ መጥቼ አወራለሁ። ምን ማለት ነው? ወይ ጉድ! አሁን ሾካካው ኮሜንት የሰጠነው ገስ ያንቺ አካውንት ነው ተብዬ ተወቅሽበታለሁ። ጋይስ ጌታ ማርያምን ምንም ማማላቀው ኤኒዌይስ እኔንም ይሉኛል ነብሮ የኔ አካውንት ነው። እኔ እግዚአብሔር ምስክሬ ነው። አንድ አካውንት ነው ያለኝ። ሁለት አካውንት ነበረኝ። ልንገራችሁ የሆነ ሀቅ ልንገራችሁ። የሆነ ሁለት አካውንት ነበረኝ። ከዛ ያንን አካውንት የሆነ ጊዜ ፌክ ምናምን ሳይሆን የራሴን ቪዲዮ የምፖስትበት ነበረ። አሁን አይደለም ቆይቷል። ድንገት ላስረዳችሁ። ከዛ ምንም ይሄ ስድብ ምናምን ሳይሆን የራሴን ቪዲዮዎች ብቻ የምለቀበት ነበረ። ወደ ስንት ነው በከፈትኩት? በ15 አሁን አይደለም ቆይቷል። በ15ኛው ቀን ነው ምናምን በምን በወር ከምናምኑ ወደ 14,000 ነው 12,000 ፎሎወር ኖረው ማለት ነው። ከዛም ተውኩት። ይሄውን ታሪክ አይደለም በነገራችን ላይ የቆየ ታሪክ ነው በነገራችሁ። ከዛ የራሴን ቪዲዮ ነበር ፖስትበት ከሊያሾ ሌላ እኔ የለኝም አካውንት ሐቃቅ። እንደውም አንዳንዴ አሁን ሳይሆን ያ ክሬዚ ከዛች ሰርጀሪያችሁ ጋር ስሰዳደብ እሷን ለመስደብ ምናምን ፌክ ከፍትና ገባለሁ። አሁን እንኳን ጭራሽም የለኝም እና በሱ አካውንት ይሄ አሁን የምላችሁ አካውንት ማለት ነው 14,000 ነው ምናምን ኖረው የራሴን ቪዲዮ እየለቀኩበት። ከዛም በኋላ ለጓደኛዬ ሰጠኋት ስሪበት ብዬ ማለት ነው። እሷ ሁለት አካውንት አሁን አላት፣ እኔ የለኝም ሲጀምር። የወደ ስራ ጀምራ ነበረ። እኔ አንድ አካውንት አለኝ። በእኔ አካውንት ስሪበት ዌር ኖ የት ጋይስ